ሰላም ፍቅር ጤና ዋጋቸው ውድ የሆነ መተካም የሌላቸው ከቃል ስፖርት ዩቲዩብ ቻናል ለውድ አድማጮቻችን ለዘወትር ተከታታዮቻችን ተመኝተን ነው ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የዕለቱን መረጃዎቻችንን የምንጀምረው። የከበረ ሰላምታችን በያላችሁበት ድረስ ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን መራርጠን ከታማኝ የዜና ምንጮቻችን አረጋግጠን በፈጣን የመረጃ ሰዓታችን ተገኘን። ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በወቅታዊ ጉዳዮች በተለይም በክረምት የዝውውር ጉዳይ ላይ በርከት ያሉ ዝውውሮች እየተጠናቀቁ ነውና ልታጋሩን ትችላላችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በመረጃ ሰዓታችን አስቀድመን የዓለም ዋንጫን ልዩ ክስተቶች፣ ወቅታዊ አጋጣሚዎች እናነሳለን። የዓለም ዋንጫ ሊጠናቀቅ 4 ያክል ጨዋታዎች ብቻ እንደቀሩት ይታወቃል። በአውሮፓ ኃያላን ክለቦች ወቅታዊ የዝውውር ጉዳዮችን እንመለከታለን። ታላቆቹ ክለቦች በዝውውር መስኮቱ ምን አይነት እንቅስቃሴ እያደረጉ ነው የሚለውን ጨምሮ በርከት ያሉ ጥንቅሮች እንዲሁ በቃል ስፖርት ዩቲዩብ ቻናል ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ የተጠናቀቁ ዝውውሮች አሉ። አንድ ባንድ እናነሳቸዋለን። በአጫጭር ስፖርታዊ መረጃዎቻችን አስቀድመን ከምንመለከታቸው ውስጥ ነው። ከታላላቆቹ ክለቦች በዝውውር መስኮቱ በርካታ እንቅስቃሴን ያደርጋሉ ከተባሉትና ከተጠበቁት ክለቦች አንዱ የዣቪ አሎንሶ ቼልሲ ነው። የእሳቸውን ሙሉ ጋዜጣዊ መግለጫ እንደወረደ በቃል ስፖርት ዩቲዩብ ቻናል ስናደርሳችሁ በወቅታዊ የቼልሲ ዝውውር ጉዳይ ላይም ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። አዲሱ የሊቨርፑል አሰልጣኝ አንድ ኤራኦላ የመጀመሪያ ስብስባቸውን አግኝተውታል። በተለይም ዋናውን ልምምድ ያስጀምራሉ በሰዓታት ውስጥ። እሳቸው ምን አይነት ሊቨርፑልን ይገነባሉ? በሊቨርፑል ምን ይጠበቃል? እንደ ክሎፕ ተብለው የመጡ ሰው እንደሆኑ ይታወቃል። በቃል ስፖርት ዩቲዩብ ቻናል እናነሰዋለን። ከአርሰናል ጋር በተያያዘ ተጫዋቹን ከ20 ሚሊዮን ፓውንድ በታች ለማስፈረም እንቅስቃሴያቸውን በስፋት አጠናክረው ሲቀጥሉ አንድ ዝውውርም አርሰናሎች አልወጡበትም። በዛ ዝውውር ውስጥ የብሩኖ ጉማሬሽ ጉዳይ ምን አዲስ ነገር አለ? በአርሰናል የመረጃ ሰዓታችን የቡድኑ ወሳኝ ተጫዋቾች ኦዴጋርድን ጨምሮ ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዟል። የማንቸስተር ዩናይትድ የመረጃ ሰዓታችን በስፋት ትኩረት ላይ ያደርጋል። ከበርካታ ክለቦች ጥያቄ ሲቀርብ ውድቅ አድርገዋል። ዛሬ አንድ ዝውውርን አጠናቀው ይፋ አድርገዋል። በካሪንግተን ልምምድ ጀምሯልና ቀጣዩ ጨዋታ ላይ ይገኛል። ይህ ክለብ ሳዮ ያደግኩት ነው ይላል። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ዛሬ እንግዲህ ሊፈጸም ከስምነት የደረሰውን ዝውውር ምክንያት በማድረግ አንድ ለየት ያለም ጥንቅር ስለ ዩናይትድ እናደርሳችኋለን። ለመሆኑ የዩናይትድ ደጋፊዎች የማንቸስተር ዩናይትድ ወቅታዊ ዝውውር ስሌትን ግን እንዴት አገኛችሁት የሚለውን በሀሳብ መስጫ ሳጥናችን ላይም እያጋራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መረጃዎቹን እኔ የማካፍላችሁ ቃል ነኝ። የእናንተን ጻፉልን። መረጃዎቻችን ተጀምረዋል። አብራችሁን ቆዩን። በሊዮኔል አንድሬስ ሜሲ በኩል ከአርጀንቲና ጋር ተከታታይ የዓለም ዋንጫን ለማንሳት የሁለት ጨዋታ ዕድሜ ብቻ ቀርቶታል። ከእንግሊዝና ከፍጻሜ ተፋላሚ ከሚሆነው አንደኛው ቡድን ጋር የሚደረገው ጨዋታ ከቀናው ማለት ነው። ሊዮኔል አንድሬስ ሜሲ በነገራችን ላይ 33 ሙከራ 21 የግብ ዕድሎችን ፈጥሯል። እነኚህን ብንደምራቸው 54 ይሆናሉ። ከዚህ በፊት እንደዚህ አይነት አስተዋጽኦ የነበረው በዲየጎ አርማንዶ ማራዶና 1986 ላይ ነበረ። የፈጠራቸው የግብ ዕድሎችና የሞከራቸው ሙከራዎች ተዳምረው ከ54 የበለጡት 59 ነበር የማራዶና። አሁን የሜሲ 54 ደርሷል። በእርግጥ ቀሪ ጨዋታዎች አሉት። ስለዚህ በአንድ የዓለም ዋንጫ ውድድር ላይ ይህን ያደረገው ቁጥር የሜሲ ከፍ ሊል የሚችልበት እድል አለ። ሊዮኔል አንድሬስ ሜሲ በጣም አስደናቂውን የዓለም ዋንጫ እያስመለከተን ይገኛል። 39 ዓመቱ ነው። በ3 የጥሎ ማለፍ ጨዋታ በነገራችን ላይ በሁለቱ 120 ደቂቃ ነው የተጫወተው። በአንድ ጨዋታ ብቻ 90 ደቂቃ ነው የተጫወተው፣ የግብፅ ማለት ነው። ሜሲ ግን አሁንም እየተጫወተ ነው። 39 ዓመቱ ነው። ወጥነቱ፣ ፎርሙ በጣም አስደናቂ ነው። በርከት ያሉ ሪካርዶችንም ያሻሻለበት የዓለም ዋንጫ እንደሆነ ይታወቃል። ሜሲ 10 አሲስቶች አሉት በዓለም ዋንጫ ላይ። በነገራችን ላይ በጣም አስገራሚ ነገር እነኚህ አሲስቶች በሙሉ ማለት ነው ለተለያየ ተጫዋች የተደረጉ እንጂ ለአንድ ተጫዋች አላደረገም። ለአብነት ያክል ከ2006 የዓለም ዋንጫ ጀምሮ ነው ሜሲ ለአርጀንቲና መጫወት የጀመረውና በዛ ጨዋታ ላይ ለክሪስፖ አሲስት አረገለት። 2010 ላይ ለካርሎስ ቴቬዝ፣ 2014 ላይ ለዲማሪያ፣ 2018 ላይ ደግሞ ለማርካዶ፣ 2018 መልሶ ለኩን አጌሮ። በ2002 የዓለም ዋንጫ 3 አሲስቶች ነበሩት ለኤንዞ ፈርናንዴዝ፣ ለሞሌላ እና ለዩሊያን አልቫሬስ። በዚህኛው የዓለም ዋንጫ 2 አሲስቶች አሉት ለሮሜሮ እና ለአሌክሲስ መካሊስተር ነው። ሊዮኔል አንድሬስ ሜሲ 10 አሲስት በዓለም ዋንጫ 10ሩንም ለ10 የተለያዩ የቡድን አጋሮቹ ማበርከት ችሏል።
የሜሲ ቁጥሮች ቢነገሩ ቢዘረዘሩ በጣም አስደናቂ ናቸው። ምናልባት ግን በአሁኑ የዓለም ዋንጫ ሜሲና አርጀንቲና መንገስ የሚችሉበት አዴድ ላይ ያሉ ይመስላችኋል ወይ? ምልከታችሁን ግን አጋሩን። የሊዮኔል አንድሬስ ሜሲ አልጋ ወራሽ ያው በባርሴሎና ቤት ላሚን ያማል እንደሚባል ይታወቃል። ከሀገሩ ስፔን ጋር ፈረንሳይን ይፋለማል። ምናልባት ስፔን ፈረንሳይን አሸንፋ ለፍጻሜ የምትደርስ አርጀንቲና ደግሞ እንግሊዝን ረታ ለፍጻሜ የምትደርስ ከሆነ ሜሲና ላሚን ያማል ይፋለማሉ። ያው የፋይናላይዜሚያ ጨዋታ ተሰርዟል። አድማጫችንም ሲጠይቀን ነበረ። ያው ስለተሰረዘ እና አድማጮችን በሀሳብ መስጫ ሰጠናችን ላይ እዛው ምላሽ ስለሰጡን የዘለል ነው እንጂ ጥያቄውን ረስተ ነው አይደለም። ፋይናላይዜሚያ ጨዋታው ተሰርዟል። በመካከለኛው ምስራቅ ጦርነት ምክንያት ካታር ላይ ስለሚደረግ የነበረው ማለት ነው። ሜሲና ላሚን ያማል በተቃራኒ መፋለማቸው ቀርቶ ነበር። አሁን ሊፋለሙ ይችላሉ። በዚህ ዓለም ዋንጫ ላይ እንዳልኳቸው ስፔንና አርጀንቲና ወደ ፍጻሜ ከበቁ ሉዊስ ዴላ ፎንቴ አሁንም የላሚን ያማልን ምርጡን አላየንም ገና ነው እያሉ ነው። በጣም ተነሳሽነት አለው። በእርግጠኝነት ከዚህ የተሻለውን ላሚን ያማል ግን እንዳላቃለሁ ብለዋል። ላሚን ያማል በእግር ኳስ ሕይወቱ 182 ጨዋታ 56 ግቦች 56 አሲስቶች 113 የግብ አስተዋጽኦ 528 የተሳካ ድሪብል 7 ዋንጫዎችን 18 ዓመቱ ነው። እንዲህ አይነት ቁጥሮችን ካነሳን በእንግሊዝ ብሔራዊ ቡድንም ሌላ ወጣት ተጫዋች አለ፣ ጁድ ቤሊንግሃም። በነገራችን ላይ ጁድ ቤሊንግሃም ማለት የአማካኝ ስፍራ ተጫዋች ነው። ስቴቨን ጄራርድ እና ላምፓርድ ያላረጉትን ሁሉ ማድረግ ችሏል በዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን በግብ ደረጃ። አሁን ደግሞ ለእንግሊዝ የተጫወተ የትኛውም 9 ቁጥር ሃሪኬንን ጨምሮ ያላደረጉትን ነገር አስመዝግበዋል። አንድም እንግሊዛዊ ተጫዋች በርከት ያሉ ግቦችን ልክ እንደሱ ከክፍት ጨዋታ ያስቆጠረ የለም። በእንግሊዝ እግር ኳስ ታሪክ ውስጥ በዓለም ዋንጫ ከክፍት ጨዋታ በርካታ ግብ ባለቤት ጁድ ቤሊንግሃም ነው። አጥቂ አይደለም፣ አማካይ ነው። ከሃሪኬንም ከነ ዴቪድ ቤካምም ልቆ የሚገኝ ሰው ጁድ ቤሊንግሃም ሆኗል። ስፔን ተከላካይ ፓው ኩባርሴ ከኬሊያን ምባፔ ጋር መጋፈጥ አያስፈራኝም ብለዋል። ኬሊያን ምባፔ አያስፈራኝም የሚለው ኩባርሴ ነገር ግን ሁሉም ሰው እሱ ያለውን አቅም ጠንቅቆ ያውቀዋል ይላል። ምባፔ በጨዋታ ጥሩ ባይሆን እንኳን ፍጥነቱ ያስፈራል ይላል። አክሎም እሱ ላሚን ያማል የተለየ ተጫዋች ነው፣ ሙሉ 90 ደቂቃ ጥንቁቅ ሆነን እንጠብቀዋለን ብለዋል። በኩባርሲና በላፖርታም የሚመራውን የስፔን የኋላ የመከላከል ስፍራም በዓለም ዋንጫ እንግዲህ ተመልክተነዋል። አንድ ግብ ብቻ ነው ያስተናገደው። ምናልባት አሁን የሚገጥመው ቡድን በጣም ጥንቅቅ ያለ ቡድን ነው። ኖቶሊ ኬሊያን ምባፔ ብቻ በአጥቂ ስፍራ ላይ ኦስማን ዴምቤሌ፣ ዲዜርዶዌ፣ ብራድሌይ ባርኮላ በጣም የሚያስፈራ ጥምረት አለ እዛ አካባቢ ላይ እና ይህንን የመቋቋም አቅም ይኖራቸዋል የፓው ኩባርሲና ላፖርታ የሚለው በጣም ይጠበቃል። የዴምቤሌ ወቅታዊ ብቃትን በጣም የተለየ ነው። ኬሊያን ምባፔ በበኩሉ በዓለም ዋንጫ 8 ጎል አስቆጥሯል። ለወርቅ ጫማው ከሜሲ እኩል ነው። ምን አይነት ጥራት ይኖሯል በዚህ ጨዋታ ላይ የሚለውም በጣም ይጠበቃል። ምናልባትም የዓለም ዋንጫ ፍጻሜ ልናያቸው ከምንመኛቸው ጨዋታዎች ውስጥ አንዱ በግማሽ ፍጻሜ መጥቷል። ስፔንና ፈረንሳይ ማን የተሻለው ሆኖ በጨዋታው ያልፋል የሚለው ግን በጨዋታው የሚኖራቸው ፐርፎርማንስ በሁለቱም በኩል ሊወስኑ ይችላል። የዋንጫው አሸናፊነት ግምት የስፔን ነው የሚሉን ደግሞ ዲዲየር ዴሾ ናቸው። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾ የዋንጫው አሸናፊነት ግምትን ለስፔን ሰጥተዋል። በግማሽ ፍጻሜ ስፔን እንደሚፋለሙ ይታወቃል። ስፔንን በደንብ እናውቃለን፣ የወቅቱ የአውሮፓ ሻምፒዮን ነች ያሉት ዴሾ ከዚህ በፊት 2 ያሸንፈውናል አንረሳውም ብለዋል። ከውድድሩ በፊት ፈረንሳይ አሸናፊነት ግምት ማግኘቷን የገለጹት አሰልጣኙ ነገር ግን አሁን ስናያት ስፔን ነች ይላሉ። ስፔን ብዙ ጥንካሬዎች አሏት፣ በጣም ምርጥ ቡድንም ነው ሲሉ ተደምጠዋል ዲዲየር ዴሾም። እናም ስፔን ቅድመ ግምቱን ትወስዳለች ብለዋል። ምናልባት በሳቸው ቡድን ውስጥ ኦሬል ቹዋሚኒ ከጉዳቱ ማገገሙን ተከትሎ በስፔን ጨዋታ ላይ ወደ አሰላለፍ ይመልሱታል ተብሎ ይጠበቃል። በጣም በወሳኙ ጨዋታ ነው የተመለሰላቸው፣ እንግዲህ ይጠቀሙታል ተብሎ ምሳቸው ይጠበቃል። ክሮሻ በዓለም ዋንጫው ላይ አሰልጣኝ ዝላትኮ ዳሊችን ከ9 ዓመት በኋላ እንዳሰናበተች ይታወቃል። ከ9 ዓመት በኋላ ዝላትኮ ዳሊች ከብሔራዊ ቡድኑ የዓለም ዋንጫ ስንብት በኋላ ነበረ በ32 ጥሎ ማለፍ በፖርቱጋል ከተሸነፉ በኋላ እሳቸው ከብሔራዊ ቡድኑ የለቀቁት። አሁን ለክሮሻ ታዲያ ስላቪን ብሊሺችን አዲሱ አሰልጣኝ አድርጋ ሾማለች። ስላቪን ብሊሺች በቀጣይነት ክሮሻን ይዘው እንግዲህ በዓለም ዋንጫው ይሳተፋሉ ተብሎ ይጠበቃል። እንግዲህ በቀጣይነት ማለት ነው። ክሮሻ በዓለም ዋንጫ በፖርቱጋል ተሸንፋ ከጥሎ ማለፉ ከተሰናበተች በኋላ እሳቸው በዩኤፋ ኔሽንስ ሊግ በኤሮፕ ሊግ እና በቀጣይ 2030 የዓለም ዋንጫም ጭምር ሀገሪቷን ይመራሉ ተብሎ ይጠበቃል። በዚህ ዓለም ዋንጫ ላይ በነገራችን ላይ በርከት ያሉ አሰልጣኞች ናቸው የብሔራዊ ቡድኑ ሲሰናበቱ የነበረው በኤዥያም፣ በአፍሪካም፣ በላቲንም በአውሮፓም የነበሩት ክሮሻ
አዲስ አሰልጣኝ በዛሬው ዕለት በይፋ ሾማለች። በቡድን ዜና የቀድሞ የኒካስል ዩናይትድ ተጫዋች የነበረው የ29 ዓመቱ አለን ሳንት-ማክሲመን የሜጀር ሊግ ሶከር ክለቡን ቡድን ቻርሎቴን ተቀላቅሏል። አለን ሳንት-ማክሲመን ከኒካስል ከለቀቀ በኋላ አንዴ በአረቡ አንዴ በአሜሪካ ቀጥሎ በፈረንሳይ መልሶ በአሜሪካ እየተጫወተ ነውና ዙሪቱ ቀጥሏል። የተጫዋቹ በጣም አነጋጋሪ ሆኗል። ሌላው ሩበን አሞሪም የሚላን አሰልጣኝ እንደሆኑ ይታወቃል። በዛሬው ዕለት የመጀመሪያ ልምምዳቸውን ከሙሉ ቡድናቸው ወይም ይሄ ከዓለም ዋንጫ ውጭ የሆነው ቡድናቸው ጋር አድርገዋል። እሳቸውም በጣም ደስተኛ ነበሩ። ፈገግታ የሞላው የመጀመሪያ ቀን ውሎ ነበረ ማሳለፍ የቻሉት። በባርሴሎና በኩል ሁዋን ላፖርታ ዛሬ ጋዜጣዊ መግለጫ ሰጥተው የተወሰኑትን ቀደም ባለው የዝውውር ቻናላችን ላይ ያደረሰናችሁ እንደነበረም ይታወቃል። እሳቸውም በዛ ቃለ መጠይቃቸው ላይ ካነሷቸው ነጥቦች አንደኛው በተለይም በቻሪቲ ጨዋታ ዙሪያም ከሚጌል አንጌል ጊል ጋር ቆይታ ነበረንና ከአትሌቲኮ ማድሪዶ ፕሬዚዳንት ጋር ስለ ሌሎች ጉዳዮች አላወራንም፣ ግን በጣም ጥሩ ግንኙነት አለን። ሚዲያው ላይ ያታራግቡት ነገሩን ብለዋል። እሳቸው በዩሊያን አልቫሬዝ ዝውውር ጉዳይ ላይ ሁሉ ነገር ጠረጴዛ ላይ እንዳለ መናገራቸው አይዘነጋም። ሌላው በዝውውር ጉዳይ ላይ የተጠየቁት የፌራን ቶሬዝን ጉዳይ ነው። ፌራን ቶሬዝን ያው ለባርሴሎና 8 ሚሊዮን ፓውንድ አንከፍልም ብለው ሊሸጡት እንዳዘጋጁት ይታወቃል። ከዚህ ጋር በተያያዘ እሳቸው ወደ ፓሪሰን ጀርሜን ያቀናለው ተብሎ ሲጠየቁ ከማንም ጋር ድርድር አላደረግንም፣ አሁን ሙሉ ትኩረት የዓለም ዋንጫ ላይ ነው ሲሉ ተደምጠዋል። ከፌራን ቶሬዝ ጋር በተያያዘ ውድ ቤተሰቦቻችን ባርሴሎና መልቀቁ የማይቀር መሆኑ ግን እሳቸውን በገደምዳሜውም ቢሆን ቀደም ብለው አረጋግጠውት ነበረ። ፓሪሰን ጀርሜንን ካነሳን በጣም ያልተጠበቀ ዝውውር ፈጽሟል። በነገራችን ላይ ዛሬ የፈረንሳዊ ክለብ ፓሪሰን ጀርሜን ሉካሽ ዲኝን ከአስቶን ቪላ ለማስፈረም ከስምነት ደርሰዋል። ፒኤስጂ ፈረንሳዊን የግራ መስመር ተሰላፊ ኮንትራት ማፍረሻውን ከፍሎ ለማስፈረም ነው እንግዲህ ከስምነት የደረሱት። የ32 ዓመት ተጫዋች ሉካሽ ዲኝ በክለቡ ያለው ኮንትራት ማፍረሻ 10 ሚሊዮን ፓውንድ ያነሰ ነው። አስቶን ቪላ በኩሉ በተተኪነት ኤስፒናን ከኤስ ሚላን ለማስፈረም እንዲሁ ንግግር ላይ መሆናቸው ተረጋግጧል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከአገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላኩልን። ውድ ቤተሰቦቻችን መረጃዎቹን የማካፍላችሁ እኔ ቃል ነኝ። ለ100 ሰብስክራይበር ጉዟችን አምባሳደርነታችሁ ዛሬም ይቀጥል ብለናል። በፕሪሚየር ሊግ ብራይተን ኤንድ ሆቭ አልቢዮን በዚህ ሳምንት አንድ ዝውውር ይፋ ያደርጋል። የሉካ ቪስኮቪችን ዝውውር ማለት ነው። በዚህ ሳምንት ነው ይፋ የሚደረገው። የሕክምና ምርመራውን በዚህ ሳምንት ያደርጋል ተብሏል። ለረጅም ጊዜም ኮንትራት ይፈርማል። በብራይተን ቤት 52 ሚሊዮን ፓውንድ በላይ የወጣበት ተጫዋች ነው። በነገራችን ላይ በጣም ውድ ዝውውር ነው እየተባለ ሲተች የነበረ ዝውውር እንደነበረ ይታወቃል። ለማንኛውም ብራይተን ኤንድ ሆቭ አልቢዮን በዚህ ሳምንት የሕክምና ምርመራውን አጠናቆ አዲሱ የብራይተን ተጫዋች ይሆናልም ተብሏል። የቼልሲው አለቃ ዛሬ ጋዜጣዊ መግለጫቸው በብዙ ይጠበቅ ነበር አንዳች ነገር ካሉ ተብሎ ብዙ ጥያቄ ተነስቶላቸው ማብራሪያ ሰጥተዋል። ኤንዞ ፈርናንዴስ እንዲቆይ እንፈልጋለን ብለዋል። ዣቪ አሎንሶ የለንደኑ ክለብ ቼልሲ አሰልጣኝ ዣቪ አሎንሶ ከኤንዞ ፈርናንዴስ ጋር መነጋገራቸውን ገልጿል። አርጀንቲና አማካኝ ኤንዞ ፈርናንዴስ በቼልሲ ያለው የወደፊት ቆይታ የተረጋገጠ እንዳልሆነ ይታወቃል። እሳቸውም የተረጋገጠ አይደለም ብለዋል። አዲስ የሰማዮቹ አሰልጣኝ ዣቪ አሎንሶ በኩላቸው ኤንዞ ፈርናንዴዝን አነጋግሬዋለሁ ብለዋል። ተጨማሪ ማብራሪያ መስጠት አልችልም ያሉት አሰልጣኙ ነገር ግን በክለቡ እንዲቆይ ይፈልጋሉ እያሉ ይገኛሉ። እርግጠኛ ቢሆኑ እንደሚቆይ ይቆያል ይሉ ነበረ። እንደማይቆይ የተረጋገጠው ከመጋረጃ ጀርባ አይደለም። ውድ ቤተሰቦቻችን ይህ ኤንዞ ፈርናንዴዝ ወኪሉ ራሱ በአደባባይ ወጥቶ ቼልሲን ለመልቀቅ ክለብ እያፈላለግን ነው ማለቱ የሚዘነጋ አይደለምና እሳቸው ስለ መልቀቁ እርግጠኝነት የሚመስል ጋዜጣዊ መግለጫ ነው የሰጡት። ዣቪ አሎንሶ ይበልጥ ስለሚያስደስተው ነገር ይናገራል። በመጀመሪያ ደረጃ እንደምን አረፈዳችሁ ብሎ ነው ከጋዜጠኞች ጋር ቆይታውን የጀመረውና ከጋዜጠኞች ጋር በጣም ጥሩ ቆይታ ነበረው። የአክብሮቱ የእንግሊዝን ጋዜጠኞች መለማመዱ ራሱ በጣም አስቸጋሪ ነውና በሰላምታ ነበር የጀመረው። ምን ያህል ዝግጁ እንደሆነም ተጠይቆ ነበረ። ከስፖርት ዳይሬክተሮች እና ከሰራተኞች ጋር በጋራ ለመስራት ዝግጁ ነኝ ብሏል። ዣቪ አሎንሶ ምን ማሳካት እንደሚፈልግም ተጠይቆ ነበረ። የዚህ የክለብ አካል በመሆኔ በጣም ደስተኛ ነኝ። እንዴት መጫወት እንደሚፈልግ፣ ጨዋታ እንዴት መቅረብ እንዳለብን እናም የኔን ግብ
ግብ በሜዳ ላይ እናሳያለን ብለዋል። ዣቪ አሎንሶ በዚህ ቡድን መደሰት እፈልጋለሁ፣ እኔም ደጋፊዎችም ሁሉም የዚህ አካል የሆነ ሰው ሁሉ እንዲደሰት እፈልጋለሁ፣ ለዚህ ደግሞ ጠንካራ ስራዎችን እንሰራለን ብለዋል። ስለ ስብስቡ ተጠይቀው ነበረ። ካለፈው ዓመት በኋላ ጥሩ የውድድር ዘመን ማሳለፍ እንደሚፈልጉ አስቀድሞ ተሰምቶኛል። ከአዲስ የቴክኒካል ሰራተኛና ከአሰልጣኝ ጋር ከዜሮ የጀመረንን ከተጫዋቾቹ ጋርም ያሳለፍናቸው ጥቂት ጊዜያቶች ጥሩ ናቸው። ወደ 4 እና 5 ቀን አግኝቻቸዋለሁ። ጥሩ ጊዜ ያሳልፈናል። ሁሉም እዚህ ያለው አካል መለወጥን ይሻል ሲሉ ተደምጠዋል። ዣቪ አሎንሶ በጋዜጣዊ መግለጫቸው ላይ በርካታ ነጥቦችን አንስተዋል። ዣቪ አሎንሶ እንደ ሆዜ ሞሪኒዮ ያሉ ታላቅ ሰዎችንም ስለመከተል ተጠይቀው ነበረ። በፕሪሚየር ሊጉ በዓለም ላይ ካሉ ሊጎች ሁሉ እጅግ ተወዳዳሪ ሊግ ነው። ይህን እድል በመቀበሌ እና አብረን በቡድኑ ማሻሻል ላይ በመሳተፌ በጣም እድለኛ ነኝ። በቼልሲ ታሪክ ላይም በመገኘቴ በጣም ደስተኛ ነኝ። ክለቡ ብዙ ስኬቶች፣ ብዙ ታላላቅ ተጫዋቾችና ብዙ ታላላቅ አሰልጣኞችን አስተናግዷል። ትልቅ ክብርና እድል እንደሰጠኝ ይሰማኛል። ደግሞም ዝግጁ ነኝ። እንደ ዦዜ ሞሪኒዮ ያሉ ሰዎች በዚህ ክለብም የጻፉትን ታሪክ ጠንቅቄ ያውቃለሁ ብሏል። ዣቪ አሎንሶ ስለ ኮል ፓልመር እና ስለ መጀመሪያ እይታውም ተጠይቆ ነበረ። ጥቂት የልምምድ ክፍል ጊዜዎች አድርገናል። ከመጀመሪያው ቀን ጀምሮ ኮል ፓልመር በጣም ልዩ ተሰጥኦ ያለው ተጫዋች ነው። እንደዚህ አይነት ተጫዋቾች ማግኘት ቀላል አይደለም። የእሱ ጥራት፣ እንዴት መጫወት እንደሚፈልግና ውሳኔዎቹ ወዲያው ታስተውላላችሁ። በጥሩ ስሜትና በጥሩ አስተሳሰብ ውስጥ ያለ ተጫዋች ነው ፓልመር። የእኔ ቡድን ቁልፍ ተጫዋች ይሆናልም ሲሉ ተደምጠዋል። ዣቪ አሎንሶ በ5 ወይም በ4 ተከላካይ ነው የሚጫወቱት፣ እንዴት ነው የጨዋታ ፍልስፍናው ተጠይቀው ነበረ። ያስኳቸው ብዙ ነገሮች አሉ። ይህ የእኔ ስራ ነው። ደፋር መሆን፣ ጥሩ እግር ኳስ መጫወት እንፈልጋለን። ነገር ግን ጥሩ የአሸናፊነት አስተሳሰብ ሊኖረን ይገባል። በእያንዳንዱ ቅጽበት ምን ማድረግ እንዳለብን ማወቅ አለብን። እናም ይጠቅማል ያልኩትን ነገር በአእምሮ ይዤዋለሁ፣ እንተገብረዋለን ብሏል። በይፋ አላብራሩትም። የዓለም ዋንጫንም እየተከታተሉ መሆኑን ተናግረዋል። የስፔንን ጨዋታ ማየት በቡድኑ በጉልበታቸውና ጨዋታቸውን በሚቆጣጠሩበት መንገድ ምክንያት ብዙ ትውስታዎችን ያመጣብኛል። ተስፈኛ ለመሆን ብዙ ምክንያቶች ያሉት ብሔራዊ ቡድን ነው። ከፈረንሳይ ጋር የሚደረገው ጨዋታ ለማየት በጣም ድንቅ ይሆናል፣ እመለከተዋለሁ ብለዋል። አሌሃንድሮ ጋርናቾን ተጠይቀው ነበር። ሁኔታው ከስፖርቲንግ ዳይሬክተሮች ጋር ተነጋግረናል። ከሌሎች ክለቦች ለሱ ፍላጎት አለ፣ በእርግጠኝነት ጥሩ ጊዜን ያሳልፋል በሌሎች ክለቦች ብለው እንደሚለቅ አረጋግጠዋል። ኒኮላስ ጃክሰንን በተመለከተም በኤዚያ ጉዟችን ላይ ይቀላቀለናል፣ በዛ ጊዜ ውስጥ ከሱ ጋር ለመስራት እንጓጓለን ብለዋል። ምናልባት ሊቆይ የሚችልበት ፍንጭ እንዳለም የሰጡበት ጋዜጣዊ መግለጫ ያመለክታል። ሌላው በቼልሲ በኩል ከዙር ጋር በተያዘ ቼልሲ ከፔፕ ቻቫሪ የውል ማፍረሻ ጋር በተያዘ አሁንም ሊስማሙ አልቻሉም እና ከሪዮ ቫይካኖ ጋር የሚደረገው ድርድር እንደቀጠለ ነው። በቼልሲና በሪዮ ቫይካኖ መካከል ያለውን ድርድር ለማጠናቀቅ ግን ተጫዋቹ በግሉ ቼልሲን ስለፈለገ ምናልባትም ቼልሲ ያጫና ሊጠቅማቸው ይችላል። ሌላኛው በቼልሲ በኩል ዛሬ ከስምምነት የደረሱበት ዝውውር አለ። ቼልሲ 18 ዓመቱን ባለ ተሰጥኦ ሃሪሰን ቤቶን ለማስፈረም ስምምነት ላይ ደርሷል። እንግሊዛዊ አጥቂ አማካኝ ከዊጋን በነፃ ዝውውር እንግዲህ ከካሳ ክፍያ ጋር ማለት ነው። በነገራችን የአካዳሚ ተጫዋች በነፃ ዝውውር ማለት በውስጥ አዋቂነት የካሳ ክፍያ ይከፈላል። በቼልሲ የሚኖረው ኮንትራት እስከ ሰኔ 2030 ይቆያል። ለዋና ቡድን ባይጫወት እንኳን ወይ ለታዳጊዎች ወይ በውሰት ለሌላ ክለብ ቼልሲዎች ይሰጡታል ተብሎ ይጠበቃል። የሊቨርፑል አሰልጣኝ አንዴ ኤራኦላ ክለቡ ተጨማሪ ተጫዋቾችን ለማስፈረም ጥረት እያደረገ እንደሆነ አረጋግጠዋል። ውድ ቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦቻችን ስለ አንዴ ኤራኦላ የመጀመሪያ ጋዜጣዊ መግለጫ በርካታ መረጃዎችን በሁለተኛው ማለትም በዝውውር ቻናላችን አድርሰናችሁ ነበር። እሳቸው 2 ተጫዋቾች ማስፈረማቸውን ያነሱት አሰልጣኙ ያው የጀረሜ ጃክዌቴ ጥር ላይ የመጣውንና የቪክተር ሙኒዝን አሁን በክረምት ያመጡትን ማለታቸው ነው። ተጨማሪ ተጫዋቾችም ይመጣሉ ብለዋል። የሊቨርፑል አስተዳደር በዝውውር መስኮቱ በንቃት እየተሳተፈ ነው ያሉት እሳቸው አያይዘውም ሊቨርፑልን ማኩራት የሚችል ቡድን መስራት እንፈልጋለንና ተጫዋች ይመጣል እያሉ ነው። የተጫዋች ስም አልጠሩም። በየትኛው የሜዳ ክፍል ላይ የሚለውን ነገር ዝርዝር ብትንትን አድርገው ባይናገሩትም ግን ተጨማሪ ተጫዋች ወደ ቡድኑ እንደሚመጡ ማረጋገጫም ሰጥተዋል። በርካታ የሊቨርፑል ዝርዝር ውስጥ በርካታ ተጫዋቾች ተይዘው እንዳሉም ይታወቃል። አንዲ ኤራኦላ ስለ ቡድን ጨዋታቸው ዘይቤ ተጠይቀው ነበረ። የራሳችን መሰረታዊ መሪዎች ጠብቀን መጫወት አለብን። በብዙ ጨዋታዎች ጥልቅ መከላከል ከሚጫወቱ ቡድኖች ጋር ልንገናኝ እንችላለን። እኔ ግን ይህንን እመርጣለሁ። ምክንያቱም ጨዋታዎችን እኛ እንቆጣጠራለን፣ አነስተኛ የጎል ዕድሎችንም ይፈጥሩብናል። እነዚሁ እኛ የምንፈልጋቸው ጨዋታ ሁኔታዎች ናቸው። ስለዚህ ሌሎች ቡድኖች የሚጫወቱን ጨዋታ ሳይሆን የምንከተለው እኛ የራሳችንን ጨዋታ እንከተላለን ብለዋል አዲሱ የሊቨርፑል አለቃ። ነገር ግን አንዳንድ ቡድኖች ይህንን እንደማይፈቅዱ ይታወቃል። እነሱም ጨዋታውን መቆጣጠር ይፈልጋሉ፣ በአንተ ሜዳ ላይ ለመጫወት ይሞክራሉ። እኔ ግን
ጨዋታው በተጋጣሚያችን ሜዳ ላይ እንዲካሄድ እፈልጋለሁ። የኔ ፍልስፍና ጨዋታው በተቃራኒ ሜዳ ክፍል ውስጥ እንዲሆን ነው ይላሉ እሳቸው። አንድ የሮላ በሊቨርፑል ስለሚጠብቀውም ከባድ የጨዋታ መርሃ ግብሮች ተጠይቆ ነበረ። ለእኔ ትልቅ ፈተና ነው፣ እንዲሁም ትልቅ ለውጥ ነው። በአብዛኛው ሳምንታት የመሃል ሳምንት ጨዋታ ይኖረናል። ይህ ለተጫዋቾች ትልቅ እድል ነው። እኔም ተጫዋች ሳለው ብዙ ጨዋታዎችን የምጫወትባቸው ወቅቶች በጣም እወድ ነበረ። እንዲሁም ብዙ ተጫዋቾች ለመጠቀም እድል ይሰጣል፣ ሮቴሽን እድል ይሰጣልና በቡድን ውስጥ ያሉ ተጫዋቾችም እድል እንዲያገኙ ይረዳል። ስለዚህ ይሄ በሳምንት አጋማሽ የሚመጣና በጣም የተደራረበ ጨዋታም የራሱ የሆነ ጥሩ አንድምታ አለው፣ ለዛም እንዘጋጃለን ሲሉ ተደምጠዋል። የሊቨርፑሉ አዲሱ አለቃ አንዴ ኤራኦላ አርሰናል 18.5 ሚሊዮን ፓውንድ ለማቅረብ ዝግጁ ነው። በርከት ያሉ የዜና ምንጮችም ይሄን አረጋግጦታል። ለጂሊቤርቶ ሞራ ነው በዓለም ዋንጫው ላይ ተመልክተናል። ለሜክሲኮ ስጮት ከ17 ዓመት በታች በጣም አስደናቂ ተጫዋች። ይህ ተጫዋች በነገራችን ላይ በጣም አስደናቂ ነው። በርካታ ድርድሮችን አድርጓል አርሰናል። ሊቨርፑሎችም እዚህ ዝውውር ውስጥ እንዳሉ ይታወቃል። በርከት ያሉ የዜና ምንጮች በተለይም ወደ ላቲን አካባቢ ያሉ የ17 ዓመቱ ተጫዋች አርሰናልን እስከ 18.5 ሚሊዮን ፓውንድ ወጥቶበት ሊቀላቀል እንደሚችል ይፋ አድርገዋል። አርሰናል ተጫዋቹን በአካዳሚ ያጫውቷል ተብሎ ይታሰባል። ምናልባት የማክስ ዶማንን ጉዳይ አንስታችሁ ነበረ በቃል ስፖርት ዩቲዩብ ቻናላችን ላይ። ማክስ ዶማን አርሰናልን አይለቅም፣ በአርሰናል ዋናው ቡድን በቀጣይ ዓመት ይጫወታል። ይህንንም በዛው ለማረጋገጥ ነው። አርሰናል የዩሊያን አልቫሬዝን ጉዳይ በተመለከተ የባርሴሎና ዝውውሩ ይሳካል አይሳካም የሚለውን አይተው እስከ መጨረሻው ከዚህ ዝውውር አይወጡም። ገነር ብሎ ግን ዛሬ ይዞት በወጣው መረጃ መሰረት ሚኬል አርቴታ ተጫዋቹን በጣም ይወዳል እና አርቴታ በዚህ ደረጃ ለሚወደው ተጫዋች ክለቡ እንቅስቃሴ አያረግም ማለት አይቻልም። በእርግጥ ከመጋረጃ ጀርባ ብዙ ጥረቶችን እንዳደረጉ ከሰሞኑም ሲዘገብ ነበረ። ስካይ ስፖርትም አርሰናል ከዝውውሩ እንዳልወጣ አረጋግጠዋል። ነገር ግን ያው አርሰናል ሁኔታዎቹን ማየት ስላለበት ሁኔታዎችን እየተከታተለ ነው። በተለይም ደግሞ ከባርሴሎና ጋር የሚኖረው ሁኔታ ተጫዋቹ በግሉ ባርሴሎናን ለመቀላቀል ፍላጎት ስላለው ማለት ነው። የባርሴሎና ፕሬዚዳንት ዋን ላፖርታ በዛሬው ዕለት የዝውውር ሂሳቡን ጠረጴዛ ላይ አቅርበን ሁኔታውን እየተከታተል ነው ማለታቸው የሚዘነጋ አይደለም። በርከት ያሉ የዜና ምንጮች 130 ሚሊዮን ዩሮ ነው ባርሴሎና አቅርቦ ሁኔታዎችን እየጠበቀ ያለው መባሉ የሚዘነጋ አይደለም። ኒካስል እስካሁን ድረስ ከአርሰናል ይፋዊ ሁለተኛ ጥያቄ አልቀረበለትም። ክለቡ አቋሙን አልለወጠም። ብሩኖ ለሽያጭ አይቀርብም፣ እናም ከእረፍት በኋላ ልምምድ ይመለሳል የሚል ነው። ኒካስል ዩናይትድ ምንም አይነት እንግዲህ የገንዘብ ጣጣ ውስጥ ላይገባ ይችላል። አሁን ላይ በተለይም አንቶኒ ጎርደን እና ሳንድሮ ቶናሊን ከሸጠ በኋላ ማለት ነው። አሁን ትልቅ ነገር ማነጻጸሪያ ይነሳል። ለአብነት ያክል ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ሲቲ ያቀናበት 116 ሚሊዮን ፓውንድ ለእሱ ይሄን ያህል ከወጣ የሚል ንጽጽር እንደተሰራ ሁሉ ማንቸስተር ዩናይትድ ዛሬ ዩሪ ቴሌማንስን እስከ 40 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ለማስፈረም ከስምነት እንደደረሰ ይታወቃል። ትልቁ ማነጻጸሪያ የመጣበት ሁለቱም 29 ዓመታቸው ነው። ምናልባት በብቃት በጥራት በብዙ ነገር ሊነጻጸር ይችላል አንዳቸውን ከአንዳቸውን ግን ምናልባት ዋጋው ግን በዚህን ያክል ደረጃ የተጋነነ ልዩነት ያመጣል ተብሎ ግን አይታሰብም። ልዩነት እንኳን ቢኖር ማለት ነው። ሁለቱን ተጫዋቾች በዚህ ደረጃ ያነጻጸሩ በርከት ያሉ ሚዲያዎች አርሰናልም ልክ ዩናይትድ ለዩሪ ቴሌማንስ ከከፈለው ገንዘብ በጣም የተራራቀ ገንዘብ መክፈል የለበትም የሚል መከራከሪያን ዛሬ ደግሞ ማንሳት ጀምሮ ልክ የኤሊዮት አንደርሰን የዝውውር ዋጋውን እንዳናረው ሁሉ የዩሪ ቴሌማንስም ደግሞ በተገቢው ደረጃ እንደዚህም ደግሞ ሊወጣላቸው የሚገቡ ተጫዋቾች አሉ በሚል ማነጻጸር ወጥቷል። አርሰናልስ ለምን 80 ሚሊዮን ፓውንድ የመክፈል ግዴታ ይጠበቅበታል ለብሩኖ ጊማሬሽ? ምናልባት የአርሰናል ለገበች ከዚህ አንጻር ስሌቱን እንዴት ታዩታላችሁ? ምልከታችሁን ጻፉልን። ማርቲን ኦዴጋርድ በአርሰናል ቆይታው ዙሪያ ቶም ካቶን በእርግጠኝነት በአርሰናል ይቆያል ብሏል። እየጨመረ መጥቷል፣ ብቃቱ አድጓል፣ በጣም አስደናቂ ተጫዋች መሆኑን የዓለም ዋንጫ ላይ አሳይቶናል። ብሔራዊ ቡድንን ያክል ነገር መሸከም ከቻለ በቡድን ደረጃ አይቸግረውም ብሏል። የክለቡ አምበል ነው። በአርሰናል በጣም ደስተኛ ነው በግሉ። ስለዚህ የ2 ዓመት ኮንትራት አለው። ይልቁንስ አርሰናል ተጫዋቹን ከመሸጥ ይልቅ ስለ አዲስ ኮንትራት ይደራደራሉ የሚል መረጃን ይዞ ወጥቷል። በእርግጥ አርሰናሎች ተጫዋቹን ለመሸጥ ገበያም አልወጡም፣ ድርድርም አልሄዱም። ይፋም የተደረገ ነገር የለም። ግን ቅርበት ያላቸው ምንጮች ኦዴጋርድ 2 ዓመት ኮንትራት ስለቀረው አርሰናል ኮንትራቱን ካላራዘመ ለገበያ ቀርቡታል የሚለው መረጃ በስፋት መነጋገሪያ እንደነበር ይታወቃል። ጀርመናዊ ትሮሳርድ ወኪል ከስካይ ስፖርት ጋር ቆይታ ነበረው። ቤሺክታሽ ትሮሳርድን ለማስፈረም ማድረግ የሚጠበቅባቸውን ሁሉ እንዳደረጉ ማረጋገጥ እችላለሁ ብሏል። ነገር ግን እስካሁን የመጨረሻ ውሳኔ እንዳልተወሰነ አረጋግጧል። ያ ማለት የትሮሳርድ ከአርሰናል ወደ ቤሺክታሽ ዝውውር በትሮሳርድ በኩል እስካሁን ዩኒታን አላገኘም። ያ ማለት በቃል ስፖርት ዩቲዩብ ቻናል
ይህን መረጃ ለእናንተ እስካደረስንበት ሰዓት ሌሳንድሮ ትሮሳርድ በርካታ አማራጮችን ያያል ተብሏል። ተጫዋቹ በጣም የተሻለውን አማራጭ በስተመጨረሻም ይመርጣል። አርሰናል የተሻለ ያለውን ገንዘብ ግን ከቤሽክታሽ ቀርቦለት እንደተቀበለ የሚዘነጋ አይደለም። ከዚህ ጋር በተያያዘ ዝውውሩ ሊፈጸም የሚችልበት አሁንም የትሮሳርድን የመጨረሻ ሁኔታ ይጠብቃል። ከዛ በኋላ ክርስቶስ ቶዣሊ በዋነኝነት የሌሳንድሮ ትሮሳርድ አልጋ ወራሽ ሆነው አርሰናል ደጅ ይደርሳሉ እንደማለት ነው። በዝውውር መስኮቱ ላይ ማንቸስተር ዩናይትድ በርካታ ውሳኔዎችን ወስኗል። በጣም ያልተጠበቁ ውሳኔዎችን ሲወስን ሰምተናል። ለአብነት ያከለ ማንቸስተር ዩናይትድ ከአስቶን ቪላ፣ ከኒካስል፣ ከፉልሃም፣ ከኢንተር ሚላን፣ ከናፖሊ እና ከአርቢ ላይፕዚግ ተጫዋች ትሸጣላችሁ ተብሎ ተጠይቀው ነበረ። ሜሰን ማውንትን ማንቸስተር ዩናይትዶች እንደማይሸጡ አረጋግጧል። የማኑኤል ኡጋርቴ አለመሸጥና በቡድኑ መቆየት በጉዳት ምክንያት አለመጫወት የካዛሜሮ ክለቡን መልቀቅና አሁን ላይ የዝውውር ዋጋው በተለይም የአማካይ ክፍል የዝውውር ዋጋ መናር የዚህን ተጫዋች የማንቸስተር ዩናይትድ ቆይታ አጽንቶታል። የሜሰን ማውንትን ማይክል ካሪክም ተጫዋቹን ያቆዩታል ተብሏል። ግን ከበርካታ ክለቦች ጥያቄ መጥቶ ነበረ። እሱን ሸጦ ሌላ ማምጣት አያዋጣም ነበረ ወይንስ እሱን ማቆየት ነው በጣም የተሻለው አማራጭ ወይም ዩናይትድ አሁን የያዘው አቋም ነው የተሻለ የሚለውን ቲምቶክ ይዞት ወጥቷል። መረጃውን እናንተ ዩናይትዳውያን መልከታችሁን በቃል ስፖርት ዩቲዩብ ቻናል አጋሩን። ማንቸስተር ዩናይትድ ብራዚሊያን አማካይ አንድሬ ሳንቶስን ማስፈረሙን በዛሬው ዕለት በይፋ ገጻቸው አስታውቋል። ዝውውሩ በእርግጥ መጠናቀቁን ከሰሞኑ ነግረናችሁ ነበር። አንድሬ ሳንቶስ ምን አለ ነው ትልቁ ጥያቄ። ትልልቅ አርአያዎች የተጫወቱበት ክለብን ማንቸስተር ዩናይትድን በመቀላቀሌ በጣም ጥሩ ስሜት ተሰምቶኛል ብሏል። የማንቸስተር ዩናይትድ ስብስብ ጠንካራ መሆኑን ያነሳው አንድሬ ሳንቶስ ትልቅ ዋንጫዎችን ለማሸነፍ ለመፋለም ጓጉቻለሁ ሲል ተደምጧል። አክሎም ከልጅነቴ ጀምሮ ይህንን አይነት ቅጽበት ሳልመውን ያደግኩት ብሏል። ማንቸስተር ዩናይትድ አጠቃላይ ተከፍሎ በሚያልቅ 50 ሚሊዮን ፓውንድ ከወደፊት ሽያጭ 10 በመቶን ድርሻን አስቦ ከቼልሲ የገዛው ተጫዋች አንድሬ ሳንቶስ ከፊርማው በኋላ እንደ አማካኝ ተጫዋች ከካሪክ የመማር ዕድል በማግኘት በጣም ጓጉቻለሁ ብሏል። ምክንያቱም ካሪክ አማካኝ ነበረ። በሱ ሙያ ውስጥ የሚቀጥለው እርምጃን እንድወስድና ህልሜን እንዳሳካ ላደረገኝ ሁሉ አመሰግናለሁ ብሏል። በነገራችን ላይ ልክ ለዩናይትድ ፊርማውን አኑሮ ዩናይትድ በይፋ ገጹ አንድሬ ሳንቶስን ከቼልሲ ያስፈረምን ሲል በጥቂት ላይኮች ታርታ የምናገኘው ኮል ፓልመርን ነው። በጣም አስደናቂ የሚል ጽሑፍ ጽፎ ዝውውሩን እንደወደደለት ፓልመር ለአንድሬ ሳንቶስ መልእክትም ልኮለታል። በዝውውሩ በኩል 22 ዓመቱ ነው። ምናልባት ረጅም ጊዜ ዩናይትድን ማገልገል ይችላል። 50 ሚሊዮን ፓውንድ ነው የወጣበት። ከወቅታዊ ዋጋ አንጻር 5 ዓመት ኮንትራት ፈርሟል። ብራዚላዊ ነው። የላቲን ተጫዋች ነው። በማንቸስተር ዩናይትድ ቤት እንግዲህ እሱን ፊርማ ካለቀ በኋላ የዊልኮክስ ሀሳብ በሚከተለው መልኩ ቀርቧል። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የሆኑት ጄሰን ዊልኮክስ ከአንድሬ ሳንቶስ ፊርማ ወቅት ሀሳባቸውን ሲያጋሩ ድንቅ አማካይ ነው ብሏል። እሳቸው አንድሬ በጣም ድንቅ አማካይ ነው ያሉት ዊልኮክስ በቴክኒክ ብቃት ጨዋታን የመቆጣጠር ችሎታው በጣም ድንቅ ነው ብሏል። ዊልኮክስ አክሎም እሱ የኛ ዓላማ ነበር፣ እናም ከፕሪሲዝን የመጀመሪያ ጨዋታ ጀምሮ ይገኛል ብለዋል። በጊዜም በመቀላቀሉ በጣም ደስተኛ ነኝ ሲሉ ተደምጧል። ሳንቶስ በካሪንግተን ልምምዱንም ጀምሯል። የማንቸስተር ዩናይትድ የአማካኝ ክፍልም አንዱ አካል መሆኑ ተረጋግጧል። ማንቸስተር ዩናይትድ ሌላኛው የሚያስፈረመው አማካኝ ዩሪ ቴሌማንስ ነው። ቀደም ባለው መረጃችን በሁለተኛው ዩቲዩብ ቻናላችን ከ33,000 በላይ ሰብስክራይበር ባለው በዝውውር ቻናላችንና በርካቶች በምትከተሉት ላይ አቀርበነው ነበረ። በሰበር የዩሪ ቴሌማንስን ዝውውር በጣም ያልተጠበቀ ብዙ ግርግር ያለበዛው ዝውውር ነበርና በርካቶች በዛ ሀሳብ መስጫ ሳጥናችን ላይ እንደ ዩናይትድ ሁን ማለት አትገመት ማለት ነው ብለው እንደውም ነገር እየሆን በተለየ መንገድም ሲገልጹልን ነበረ። የዩሪ ቴሌማንስ ወደ ማንቸስተር ዩናይትድ መምጣት እድሜው 29 መሆን የተከፈለበት ዋጋ የሚያሰሉትም አሉ። ከዛ ውጪ ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ የተጠየቀውን 85 ሚሊዮን ፓውንድ አንድሬ ሳንቶስንና እንደዚሁም ደግሞ ከቼልሲ አንድሬ ሳንቶስን ከአስቶን ቪላ ደግሞ ዩሪ ቴሌማንስን ለማስፈረም ተጠቅሞበታል። በዛም መንገድ የሚያዩት አሉ። ምናልባት ዩናይትድ ልምድ ያለው ተጫዋችም ከማምጣትም አንጻር የሚመለከቱት አሉ። ማንቸስተር ዩናይትድ አሁን ላይ በ26-27 ሲዝን የሚኖረው የአማካኝ ክፍል አሁን ባለው ሂደት 5 ይደርሳሉ። ኮቢ ማይኖ፣ አንድሬ ሳንቶስ፣ ብሩኖ ፈርናንዴዝ፣ ዩሪ ቴሌማንስ እና ሜሰን ማውንት። ተጨማሪ ዝውውር ግን በዚህ የሜዳ ክፍል ላይ ይጠበቃል። ዩሪ ቴሌማንስ ከዚህ በፊት ስለ ዩናይትድ የሰጣቸው ሀሳቦች ውስጥ አንዱ ኮቢ ሜኖ ነበረ።
ኮቢ ሜይኖ በቃል የማይገለጽ ተጫዋች ብሎ አወድሶት ነበረ። ልክ ራሱን ሮይኪንን የገጠመን ያህል ነው የተሰማኝ ዩናይትድን ስንገጥም ለእድሜው በጣም ጠንካራ ነው፣ ፈጣን ክህሎት አለው ብሎ ኮቢን አድርቆት ነበረ። ጨዋታ እይታውን፣ ኳስ አቀባበሉን እጅግ ከፍተኛ ደረጃ ላይ ያለ ነው። ማንቸስተር ዩናይትድ አንድ ውድ ድንቅ ያለው እሱም ኮቢ ማይኖ ምን ያህል ድንቅ ተጫዋችም እንደሆነ ተፋልሜ አይቼዋለሁ ብሎ የመሰከረለትን ኮቢ ማይኖን አሁን የቡድን አጋር ሆነዋል ዩሪ ቴሌማንስ። በርካቱ ጥያቄ የሚያነሱ ግን ዩናይትድ እያሰባሰበ ያለው የተጫዋቾች ብዛት የኮቢ ማይኖን ቦታ አይነካሙ የሚሉ አሉ። ምናልባትም የማቲያስ ኩኛ ራሱ የመጫወቻ ሜዳ ቀጣይ ዓመት በካሪክ ስር 9 ቁጥር ነው ወይንስ የግራ ክንፍ አጥቂ ነው የሚለውም ገና አልተወሰነም እና ምናልባት ዝውውሮቹ ከተጠናቀቁ በኋላ ሞር ያንን ለመገምገም ጊዜ የሚሰጥ ይሆናል። አሁን ላይ የማንቸስተር ዩናይትድ የአማካይ ክፍል ፈርናንዴዝ፣ ሜኖ፣ ሳንቶስ፣ ማውንት፣ ቴሌማንስ እና ኡጋርቴ በጉዳት ስለማይኖር ባንጠቅሰውም ችግር የለውም። ከዛ ውጪ ከሌሎች ጋር እናነጻጽረው። አርሰናል ቤት የአማካይ ክፍሉ ራይስ፣ ዙቤሜንዴ፣ ኦዴጋርድ፣ ኤዜ፣ ሉዊስ ስኬሊ፣ ማክስዶማን፣ ኢታን ዋኔሪ፣ ሜሪኒዮ፣ ኖርጋርድ አለ። በማንቸስተር ሲቲ በኩል የመሃል ሜዳ ክፍሉ ሮድሪ፣ ኤደርሰን፣ ፎደን፣ ራይንደርስ፣ ቼርኪ፣ ኮቫቺች፣ ኒኮ። የሊቨርፑል የመሃል ሜዳ ክፍል ሴቦዝ ላይ ግራቨንበርግ፣ ጆንስ፣ ፍሎሪያን ቬርዝ፣ ማካሊስተር፣ ኤንዶ፣ ኤሊዮት። የማንቸስተር ዩናይትድ የመሃል ክፍል ብሩኖ ፈርናንዴዝ፣ ሜይኖ፣ ሳንቶስ፣ ሜሰን ማውንት፣ ዩሪ ቴሌማንስ። የቼልሲ የመሃል ሜዳ ክፍል ካይሴዶ፣ ኤንዞ ፈርናንዴዝ፣ ሮሚዮ ላቪያ፣ ፓልመር። የቶትናም የመሃል ሜዳ ክፍል ቶናሊ፣ ፈርናንዴዝ፣ ሲሞንስ፣ ቤንታንኩር፣ ኮነር ጋላገር፣ በርግቤል፣ ማዲሰን፣ ሳር ይገኛሉ። ይህን የቢግ ሲክስ የመሃል ሜዳ ክፍል ጥራት ከተመለከታችሁ ቀጣይ ዓመት የአማካኝ ክፍሉን ብልጫ የሚወስዱ የትኛው ክለብ ሊሆን ይችላል ተስባላችሁ? ይሄ ወቅታዊ ነው። የዝውውር መስኮቱ ሲጠናቀቅ በደንብ እናጠረዋለን። ጥቂት ቆይተን እንመለስ ውዶቻችን። የሆንና በቃን። ሰናይ ጊዜ